ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ ዳግም ተመልሷል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን አሸናፊ እንዳለና ማህሌት ታደለ ዜናዎቹን እንመራለን። የ7 ሰዓት አበይት ጉዳዮችን እናስቀድም። በኢትዮጵያም ከውጭ የተቀዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና የፈጠሩና እርስ በርስ ለመጠፋፋት በር የከፈቱ መሆናቸውን ምሁራን ተናገሩ። በአህጉራዊ የሰላምና ደህንነት ጉዳዮች ላይ የሚመክረው 11ኛው የጣና ፎረም ጉባኤ ነገ በባህር ዳር መካሄድ ይጀምራል። የታላቁ የኢትዮጵያ ህዳሴ ግድብ ስኬት የአሁኑ ትውልድ የባህር በር ጥያቄ ምላሽ እንዲያገኝ ለሚያደርገው ጥረት ተምሳሌት የሚሆን ነው ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናገሩ። ከውጭ የተባበሩት መንግስታት ድርጅት እስራኤል የሕክምና እርዳታ የሚያስፈልጋቸውን ፍልስጤማውያን ሕክምና ወደሚያገኙበት አካባቢ መላክን እንድትፈቅድ አሳሰበ። በስፖርት ደግሞ የሶስተኛው ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ሊቨርፑል፣ ቼልሲ፣ ሪያል ማድሪድ እና ባየር ሙኒክ አሸንፈዋል። በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ከያዝናቸው ጉዳዮች በተጨማሪ በቀጥታ መስመር ሪፖርተሮቻችን እንዲሁም እንግዳ ጋብዘን ተጨማሪ መረጃና ማብራሪያ እየጠየቅን ቆይታ እናደርጋለን። በዚህም መሰረት በኦሮሚያ ፕሬዝዳንት ጽህፈት ቤት የሚዘጋጀው ጉሚ በለል 46ኛው የውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል ርዕስ ተካሂዷል። ይህንኑ ውይይት ደግሞ የተከታተለው ባልደረባችን ጌታቸው ባልቻለው ሙሉ መረጃውን ከሱ ቆየት ብለን እንጋራለን። በሌላ በኩል ደግሞ የደቡብ ኢትዮጵያ ፖሊስ ኮሚሽን ለመጀመሪያ ዙር ስልጠና የሰጣቸውን 662 ምልምሎች አስመርቋል። ተመስገን ተስፋዬ ምረቃ ስርዓቱን ሲከታተል ነበር። ከሱ ሙሉ መረጃውን ቆየት ብለን እንጋራለን። የማምረቻው ዘርፍ ለሀገሪቱ ኢኮኖሚ ወሳኝ በመሆኑ የመንግስት ክትትልና ድጋፍ ተጠናክሮ እንደሚቀጥል ተጠቁሟል። ከዚህ ጉዳይ ጋር በተያያዘ ደግሞ በሪፖርተራችን ወይንሸት ደጀኔ ወደ በኋላ ተጨማሪ መረጃዎችን ታደርሰናለች። በዛሬው የዜና ኢትዮጵያ አጀንዳችን አድርገን የምንመለከተው ደግሞ በኢትዮጵያ ከውጭ የተቀዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና እየፈጠሩና እርስ በርስ ለመጠፋፋት በር እየከፈቱ መሆናቸውን ምሁራን እየተናገሩ ነው። በዚህ ጉዳይ ላይ ተጨማሪ ሀሳብ እንጋራለን። እንግዳችን ሐዋሳ ስቱዲዮ ነው የሚገኙት የፖለቲካ ሳይንስ ምሁሩ ዳያሞዳሌ ናቸው። እሳቸውንም ወደ በኋላ የምናገኛቸው ነው የሚሆነው። ሌሎችም ወደ በኋላ የሚቀላቀሉን ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምናመራው። በኢትዮጵያ ከውጭ የተቀዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና የፈጠሩና እርስ በርስ ለመጠፋፋት በር የከፈቱ መሆናቸውን ምሁራን ተናገሩ። ምሁራኑ የውጭ ሞዴሎችን በጭፍን ከመቅዳት የራሷን ሀገራዊ መሰረት ያለው ፖሊሲ እይታና ሀሳቤ በመንደፍ የልማት ጉዞን የሚመራ ብሔራዊ ብሂልን መገንባት ይገባልን ብለዋል። መሐመድ አልቃድር ዝርዝር አለው። ኢትዮጵያ ስርዓተ መንግስትን ቀድሞ ከገነቡ ሀገራት ተርታ በቀዳሚነት የምትሰለፍ ናት። ተጠንተውም ተተግብረውም ያላለቁት የሀገር በቀል እውቀቶች ደግሞ ከፍታዋን የገነቡ ጡቦች ነበሩ። ያለፉትን ዓመታት ከውጭ የተቀዱ ርዕዮተ ዓለሞች ሀገሪቱን ዓለም አሳጥቶ የሀገር በቀል እውቀቶችንም ገሸሽ ያደረገ የፖለቲካ ስርዓት ግንባታ ልጆቿ የተስማሙ እንዳይሆኑ አድርጎ እርስ በርስ እንዲበላሉ በር ከፍቷል። የተውሶ ርዕዮተ ዓለሞች ናቸው ሀገራችን ሲመሩበት የነበረው ማለት ነው። የህዝባችን አስተሳሰብ፣ ስነ ምግባር፣ ውቅረ ልቦና ምን ይመስላል ከሚለው ተነስቶ ሳይሆን እነ ካፒታሊዝም ምንድነው ይዞ የሚመጡት እነ ሶሻሊዝም ምንድነው የሚመጡት የሚለው ያንኑ ነው ወስደው እኛ ጋር አፕላይ የሚያደርጉት ማለት ነው። ከኛ ጋር ሲመጣ እንግዲህ ውህደት ለመፍጠር በጣም አስቸጋሪ ይሆናል። በሁለተኛ ደረጃ ደግሞ እነኛ የመጡ ርዕዮተ ዓለሞች የኛም ማንነት ሲገነቡ ብሔራዊ ማንነታችንን ሲገነቡ አንዱን የበላይ አንዱን የበታች ለምሳሌ ሶሻሊዝም ብትወስድ ጭቁን ፓርት እንትን ፓርት እያለ ይከፋፍላል ማለት ነው። ይሄ ደግሞ አገር ውስጥ ያሉ የፖለቲካ ፓርቲዎች ይሄንን እንደ ፖለቲካ ርዕዮተ ዓለም ይዘውት እርስ በርስ ሲፋጩ ድራማው ላይ ይሰራል። እታች ግን የሚሞተው ማህበረሰቡ ነው ማለት ነው። ባለፉት ስርዓት የዲሞክራሲ ስርዓት እንቅስቃሴ ከተጀመረ ጊዜ ጀምሮ
በተለይም ከ1966 አብዮት በኋላ በሀገራችን ውስጥ ዲሞክራሲን ለመገንባት ጥረቶች ተደርገዋል። ነገር ግን እነዚህ ጥረቶች መሰረታዊ አቅጣጫቸው ሆኖ ሲከተሉት የነበረው ከሌላ ሀገሮች ኮፒ ማድረግ ነው፣ መቅዳት። ደርግ በነበረበት ሰዓት የሀገሪቷን ባህል፣ ወግ፣ ታሪክ፣ የህዝቡን ስነልቦና መሰረት ያላደረገ እሳቤ ነው አምጥቶ የኢሰፓ ፓርቲ ተመስርቶ እንቅስቃሴ ማድረግ የተጀመረው ማለት ነው። ሶ ይሄ በነበረው ሂደት የህዝቡን አብሮነት፣ አንድነት፣ ስነልቦና፣ ባህል፣ ታሪኩን መሰረት አድርጎ የተቀየሰ የፖለቲካ አቅጣጫ ስላልሆነ በሰዎች ውስጥ ማስረጽ አልተቻለም ማለት ነው። ስለዚህ በህዝቡ መካከል መከፋፈል ነው የተፈጠረው ማለት ነው። በዚህም የተነሳ በሀገራችን ታይቶ የማይታወቅ ከፍተኛ ደም አፋሳሽ የሆኑ ጦርነቶች ተካሂደዋል ማለት ነው። የሀገሩን ሰርዶ እንዲል ቢሄሉ በራስ መንገድ መመራት፣ በራስ አቅም ልክ መለካት፣ ሀገራዊ መሰረት ባለው ነባራዊ ሁኔታን የተረዳ የህዝብ የሆነ ፖሊሲ ለአንድ ሀገር የሚያስፈልጋት መሆኑን ያስረዳል። የምንከተለው የፖለቲካ ስርዓት ሀገር በቀል የፖለቲካ ስርዓት መሆን መቻል አለበት። በሀገራችን ታሪክ ላይ የተመሰረተ፣ በሀገራችን ህዝቦች ስነልቦና ላይ የተመሰረተ፣ በሀገራችን ህዝቦች ባህል ላይ የተመሰረተ የህዝባችን ችግር የሀገሩን ሰርዶ በሀገሩ በሬ ነው የሚባለውና የሀገራችንን ችግር ሊፈታ የሚችለው በሀገራችን ውስጥ ልናበቀል ጀነሬት ልናደርግ የምንችላቸው ሐሳቦች ናቸው። ሀገር በዘላቂነት ማደግ የምትችለው የውጭ ስርዓቶችን በጭፍን በመቅዳት ሳይሆን የራሷን ሀገራዊ መሰረት ያለው ፖሊሲ እይታና ሐሳብ በመንደፍ የልማት ጉዞዋን የሚመራ ብሔራዊ ብሂልን መገንባት ስትችል ነው። እንዳለ መቅዳት ሁልጊዜ ራይት ብቻ ሳይሆን አንዳንድ ኤክስም ያስገኛል። ብልጽግና የኢትዮጵያ ችግር የሚፈታው ችግሮቻችንን በጥልቀት ከተገነዘብንና ለችግሮቻችን ሀገር በቀል መፍትሄ መፍጠር ከቻልን ብቻ ነው ብሎ አመነ። የኛ ዕዳ ከሌሎች ዕዳ ጋር አንድና ያው አይደለም። ይህንን እድልና ስጋት፣ ወረትና ዕዳ በሚዛን መጠቀም የሚችል እሳቤ መደመር ነው። በራስ መንገድ መመራት የልማትና የፖሊሲ ምርጫዎችን ከሌሎች ሀገራት ሳያጣሩ ከመውሰድ ይልቅ ለሀገሪቱ ፍላጎትና አቅም የሚስማማውን ስትራቴጂ በራስ በመወሰን መሆኑን ጠቅላይ ሚኒስትር አብይ አህመድ ያሰምሩበታል። ለኢትዮጵያ የሚያስፈልጋት ሪፎርም ነው። ሁሉን ነቅሎ ከዜሮ መጀመር ሳይሆን የነበረንን ጠንካራውን የሚያስፈልገውን እሴቶቻችን ይዘን የጎደለውን በመሙላት የተሻለ ሀገር መፍጠር ይቻላል። የሀገር በቀል ዕውቀትና ዘላቂ የሆኑ የባህል ልምዶች ተለይተው ሀገርን ለማሳደግ የሚደረገው ጉዞ የተሳካ እንዲሆን በራሷ አቅም፣ በራሷ እይታ፣ በራሷ ፍልስፍና መመራት ወሳኝ ስለመሆኑ በርካቶች የሚያነሱት ነው። በዚህ ጉዳይ ላይ እንቆያለን። ክቡራትና ክቡራን ተመልካቾቻችን ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ሐዋሳ ስቱዲዮአችን ነው የሚገኙት። የፖለቲካ ሳይንስ ምሁሩ ዳያሞ ዳሌ ናቸው። ጤና ይስጥልን፣ እንደምን ውለዋል? ከልብ ነው የምናመሰግነው ለጊዜዎት። የኢትዮጵያ የቀድሞ መንግስታት ከሌሎች ሀገራት የቀዷቸው ወይም የተከተሏቸው ርዕዮተ ዓለማትና እሳቤዎች ሀገርን ምን አሳጥቷል ከሚለው ጥቅል ጥያቄ እንነሳ እስኪ። በጣም ጥሩ ጥያቄ ነው፣ ወቅታዊም ነው። የቀድሞ መንግስታት እንግዲህ ከአዲሱ የኢትዮጵያ ዘመናዊ ትምህርት ከምንለው ነው የሚጀምረው። በዛሬው ኮምፒውተር ቋንቋ ኮፒ ፔስት የምንለው አይነት ነገር ነው። በጣም በነ ትውልድ የምናውቀው ያው ማርክሲዝም ወይም ሶሻሊዝም የሚባለው ነው። ብሉፕሪንት ቲዮሪው ጠቅላላ የኢትዮጵያ ብቻ ሳይሆን የሰው ልጅ በሙሉ የእድገት ደረጃ ማርክሲዝም ውስጥ በተቀመጠው አይነት ነው የሚል እሳቤ ነው የመጣው። በዛ ሀሳባዊ መሰረት ለምሳሌ የኢትዮጵያ ታሪክ ራሱ እንደገና አሁን እኛ ዩኒቨርሲቲ ስንገባ የኢትዮጵያ ታሪክ ራሱ ልክ በማርክሲዝም ሞዴል ክሮኖሎጂ ተዘጋጅቶለት ከጥንታዊ ጋሪዎች፣ ከዛ ቀጥሎ ባሪያ ስርዓት፣ ከዛ ፊውዳል ስርዓት፣ ከዛ ካፒታሊዝም እያለ እንደገና ነው የተጻፈው ታሪክ ሂስትሪያችን ራሱ። አሁን አክሱምን ለምሳሌ ባሪያ ስርዓት ነበር፣ በዛ ሞዴል እንዲገባ ተደርጎ ማለት ነው። ምንድነው ያስከተለው? አሁን ሐቀኛ አይደለም። በቲዮሪው ምክንያት ነው ምንጣላው። በቲዮሪው ምክንያት አይ ማርክስ ይሄን ለማለት ፈልጎ ነው እንጂ እንዲህ አይደለም፣ ሌኒን ያለው እንደዚህ ነው፣ ሐቀኛ ሌኒኒስት አይደለም፣ ሐቀኛ ማርክሲስት አይደለም፣ በላሽ ከላሽ ነህ በሚል
እንደ ሃይማኖት ወስደን በሃይማኖት ምክንያት የተጣላን አይነት ነው እንጂ በምድር ላይ ባለው ሁኔታ ኢትዮጵያ ውስጥ ባለው ሁኔታ አይደለም። እንዱ ቀላል ምሳሌ ለመውሰድ ኢትዮጵያ ውስጥ ያኔ የነበረው ፋብሪካ እዚህ አቃቂ አካባቢ በጣም ጥቂት ነው፣ ግን የላባደሩ ፓርቲ ነን የሚል በላባደርነት ወይም በፋብሪካ ሰራተኛነት እንኳን ብንቆጥር ከሀገሪቱ ህዝብ ቁጥር 1% 2% በዛን ጊዜ ላለው የዛ ወኪል ፓርቲ ነኝ ተብሎ ነው ሰው የተላለቀው። ስንተላለቅ የሃይማኖቱን ጥራት በመረበሽ አይነት ነው እንጂ የአገርን ችግር በመፍታት አይደለም። ስለዚህ ከህዝቡ ጋር ምንም ግንኙነት አልነበረውም። ህዝቡን መወከል የሚችል አይደለም። ህዝቡን መወከል ሳይቻል ሲቀር ደግሞ እኔ ነኝ ሐቀኛው ማርክሲስት፣ አይ እኔ ነኝ ሌኒኒስት በሚል ቃላት ስንጥቃ እየተካሄደ ነፍስ መጨራረስ ነው የመጣው። የአገራችንን እውነታ ለቲዮሪው ለማስገዛት ስንል ማለት ነው። ያ ማለት ደግሞ ህዝብን ነው፣ ሰውን ነው፣ ሰብአዊ ፍጡርን በመደብ ከፈል ነው። የሰርቶ አደሩ መደብ ወኪል ነኝ ወይም የወዛደሩ መደብ ወኪል ነኝ ወይም ላባደሩ በሚል በእነኚህ ቃላትም ትገዳደላለ። እንግዲህ በቋንቋ ምክንያት ነው። ስለዚህ ያ ሞዴል አንደኛው ነው። ሁለተኛው ከዛ ቀጥሎ የመጣው ደግሞ ኢህአዴግ ጊዜም ከፊል ማርክሲስት ነው፣ ከፊል ደግሞ በብያኔ ላይ የተመሰረተ ነው። ከህዝቡ አሁን ለምሳሌ ሶሻል ሳይንስ ስንሰራ ዳታ ስንሰበስብ ተጨባጭ ዳታ ነው የምንሰበስበው። ከመጽሐፍ የምንመዝ ከሆነ ከእውነታ ጋር አይሄድም። ለእውነታ አልገዛ ያለውን በጉልበት በመፍጀት ነው የምናስተካክለውና አቶ ዳያሞ ምናልባት አሁን እያነሷቸው ያሉና መንግስታት ከሌሎች ሀገራት ቀድተው ያመጧቸው እነዚህ ርዕዮተ ዓለሞች ከቀድሞም ከደርግም ከኢህአዴግም በፊት በነበሩ መንግስታትም እንደዚሁ ተቀድተው መጥተው እንደነበረ የምናውቀው ነገር በታሪክ የተማርነው ነገር ነው። ኢትዮጵያን ምን አሳጥተዋታል ማለት እንችላለን? ምክንያቱም እሳቤዎቹ ብንዘረዝራቸው ብዙ ስለሆኑ ያሳጡንን ነገሮች ትኩረት እናድርግበት ብለን ነው። በጣም ጥሩ ነው። መጀመሪያ ያሳጡን ሰላም ነው ያሳጡን። ምክንያቱም በቲዮሪ ምክንያት ነው የምንጣላው፣ ተጨባጭ ችግር መፍታት ላይ አይደለም ያተኮር ነው። በሌላ ሐሳብ ጥራት ምክንያት ስለምንከራከር ልንግባባ አንችልም። ካልተግባባን ደግሞ ልዩነታችን የምንፈታው በጉልበት ነው። እኔ ነኝ ሐቀኛው ነው እና ያ ለጦርነቶች ለግጭቶች በጣም መሰረታዊ ጉዳይ ነው። ለወደፊቱም ማሰቢያ ያለብን። በነገራችን ላይ ሞዴሎቹ ቅድም ያልኩት በአይዲዮሎጂ መልክ ትምህርት ደረጃ እንደ ሃይማኖት የተሰጡትን ነው ለመጥቀስ የፈለኩት። ኮርሶች ውስጥ እኮ ትውልድ በዛ መቅረጽ አለብን ብለን እንደ አሳሰብ ያሰረጽነው ነው ፍረጃ ሰጥተው ጠላት ያመጣብንና እርስ በርስ ጠላት አድርጎን እንድንገዳደል ነው ያደረጉት። ይሄ አንዱ ነው። የመጀመሪያ ሞዴል ከነሱ በፊት ንጉሠ ነገስቱ ጊዜ የጃፓን ሞዴል ተብሎ ነው። ጃፓን እንዴት ሰለጠነች የሚባል ነው። እሱም ቢሆን ተግባራዊ አልሆነም። ተግባራዊ ሳይሆን ሲቀር ጥፋቱ በደንብ አለማመንህ ነው። ያንተ የእውነታው መለየት ሳይሆን በደንብ አለማመንህ ነው በሚል ግጭት ነው ያመጡት፣ ጦርነት ነው ያመጡት፣ ውድመት ነው ያስከተሉትና ይሄን ለመግለጽ ፈልጌ ነው ለምሳብራራ የነበረው። ምን መማር አለብን ከነዚህ ቀደምት እንግዲህ ካሳጡን በርካታ በተለይ ሰላም ላይ እድገት ላይ የራሳቸው የሆነ ከፍተኛ የሆነ አስተዋጽኦ ነበራቸው። የተፈለገውን ያክል እድገት እንዳይመጣ አድርገዋልና ምንድነው የሚያስተምሩን የሌሎች ሀገራት ተሞክሮስ አሁን ላይ ምንድነው የሚያሳየን የሚለውን አጠር አድርገው ደግሞ ይንገሩን እስኪ። ኦኬ ምንድነው የሚያሳየው? መጀመሪያ የራሳችንን ሀገር በትክክል ማወቅ ይፈልጋል። በትክክል መግለጽ ይፈልጋል። በትክክል ማወቅ ዳይቨርሲቲ አለን ነው ምንለው። ልክ አሁን ለሶሻል ሪሰርች ስንወጣ ኦፒኒየን ሪሰርች ስንወጣ ሁሉንም አካታች ነው ወይ ያገኘ ነው በምንለው መልክ የሀገሪቷን ሁኔታ በትክክል መረጃ መሰብሰብ ይፈልጋል። የህዝብ ኦፒኒየን ደግሞ መሰብሰብ ይፈልጋል። ተጨባጭ ከሆነ የተወሰነ ሰው ሳይሆን የተጨባጭ የህዝብ እይታ መቀበል ይፈልጋል። በኋላ የምንቀርጸው ሞዴል ለህዝብ ሊረዳው ሊገነዘበው የሚችል መሆን አለበት። የሚከተለው ብቻ አይደለም፣ የሚያምነው ብቻ አይደለም። መጀመሪያ መገንዘብ የሚችለው መሆን አለበት። ሰው መገንዘብ የሚችለው ደግሞ በአካባቢው ከሚያየው ከኑሮው ጋር የተገናዘበው ነው። ኢምፒሪካል ከረንሲ ያስፈልገዋል ይባላል በፖለቲካል ሳይንስ እና አካባቢው ህዝቡ የሚያውቀው ነገር መሆን አለበት። ከዛ በኋላ ግን ጀነራላይዝ ተደርጎ ይሄ ችግሮቻችን እነኚህ ናቸው፣ እውነታው ይሄ ነው፣ ስለዚህ መለወጥ ብንፈልገው ይሄ ነው የሚል ሞዴል ሲወጣ ያንን ሞዴል ህዝብ እንዲቀበለውና እንዲከተለው ማድረግ መቻል አለብን እና ትዕግስት ይፈልጋል። ካሁን በፊት ያለንን ይሄ ከቲዮሪ ወደ ተግባር የመውረዱን ነገር ትተን
ተግባርን አቀናብረን ወደ ቲዮሪ ማደግን ይፈልጋል። ከዛ በኋላ ደግሞ ሁሉ ጊዜ ክፍት መሆን አለበት ማለት መረጃ በመጣ ቁጥር ራስን አዳፕት የማድረግ አይነት አካሄድ ነው ሞዴሉ መሆን ያለበት። ይሄ በአገር ደረጃ በሚቀረጸው የልማት ሞዴል ብቻ ሳይሆን በየድርጅት ደረጃ በየተቋም ደረጃም ይሄንን ፍሌክሲብል የሆነና ኦፕን ሲስተም መሆን አለበት። ኦፕን ሲስተም ሳይሆን ሲቀር ምንድነው የሚሆነው? የሚፈነዳ ነው የሚሆነው። ክፍት ስርዓት ሆኖ ሁሉ ጊዜ ግባት እየተቀበለ ራሱን የሚያሻሽል አይነት ሞዴል መሆን አለበት የሚል ሐሳብ ነው። መንግስት አሁን ላይ ሀገር በቀል እሳቤዎች ላይ ትኩረት አድርጓል። ስለዚህ የትኛውንም እሳቤ ወደ ሀገር ውስጥ ሲመጣም የውጪ ተሞክሮም ቢሆን በሀገር በቀል እሳቤ እንዲቃኝ ማድረግ ላይ ትኩረት አድርጎ እየሰራ ነው። ከዚህ አኳያ በፖሊሲም በኩል ሊካተቱ የሚገባቸው ሀሳቦች ምንድናቸው ብለው ያነሳሉ እርስዎ? እንደ አጋጣሚ ቅርብ ጊዜ የወጣውን የመደመር መንግስት እኛ ቡድን ላይ ስንወያይ ነበረ። ከዛሬ 3 ቀን በፊት እኔ አንብቤ እያቀረብኩ ነበር። እንግዲህ ቅድም እንዳልኩት ሀሳቡ በጣም ቆንጆ ነው። ሞዴሉ እዛ ላይ የተቀመጠ ያለ ዋና ኦፕን ሲስተም መሆኑ ላይ ነው። ፖሊሲዎቹ እንደየህብረተሰብ ክፍሉ ይለያያል፣ አዳፕት መሆን አለበት። ለምሳሌ እኔ አሁን አርብቶ አደር ጋር ብዙ እመላለሳለሁ። አርብቶ አደር ጋር ያለው እይታ እና ችግር ከአርብቶ አደሩ አንጻር ነው ፖሊሲው ሊረቀቅ የሚገባው። ከተሜው ደግሞ የተለየ ነው። ከአርብቶ አደር ሌላ ይሄ ሰደንተሪ አርሶ አደር አለ። ለምሳሌ እንሰት የሚያመርት አለ፣ ጤፍ የሚያመርት አለ። የተለያየ ነው። ግን ያ ሁሉ አንድ ላይ በአገራዊ ሲስተም ውስጥ የሚገባው ተጨባጭ መሰረት ያለው ሁልጊዜ ኢንተራክቲቭ የሆነ ከህዝብ ጋር ከህዝብ መረጃ እየሰበሰበ እንደገና እየተሻሻለ የሚሄድ ፈጠራ የታከለበት ነው የሚለው መጽሐፉም እኛ ይሄንን እቀበላለሁ። ፖሊሲው ዋናው ነገር እውነታ ተከል መሆን አለበት፣ ሪያሊስቲክ መሆን አለበት፣ ከህዝብ የተነጠለ መሆን የለበትም። ህዝብ ካወቀው በኋላ የሚቀበለው ህዝብ ሳይገነዘብ የሚጫን ከሆነ የውሸት ሪፖርት ነው የሚቀርበው። የሀገራችን ትልቁ ችግር እንደሚሆን የውጭ ሞዴል ከወሰድን አልጣጣም ሲለን የውሸት ሪፖርት እናቀርባለን። 100% እንዳደግን ተደርጎ ይቆጠራል። ስለዚህ ኢንተራክቲቭ መሆን አለበት ዋና ፖሊሲው። ከህዝብ ጋር ሁሉ ጊዜ የሚፈተሽ ሞኒተር ሲደረግ ኢንፑት የሚወሰዱ በየዘርፉ ለየሴክተሩ እንደየተጨባጭ ሁኔታው እንደየማህበረሰብ ክፍሉ መሆን አለበት የሚል ነው ያለኝ እይታ ነው። አቶ ዳያሞ ዳሌ የፖለቲካ ሳይንስ ምሁር ከሐዋሳ ስቱዲዮአችን በቀጥታ መስመራችን ላይ ተገኝተው ለሰጡን ሙያዊ ማብራሪያ ከልብ ነው የምናመሰግነው። ጥሩ ቀን ይሆናልዎት። አመሰግናለሁ እኔም እድል ስለሰጣችሁኝ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን፣ አብራችሁን ሁኑ። ወደ ሌሎች ዜናዎቻችን ደግሞ እናልፋለን። በአፍሪካ ከግጭት በኋላ የማረጋጋትና የሰላም መልሶ ግንባታ ስራ በቅንጅት ለመከወን ሀገራት ቁርጠኛ መሆን እንዳለባቸው ይገለጻል። በግጭት ጊዜ ሐሰተኛ መረጃ ስርጭት ዜጎችን ለከፍተኛ ችግር በመጣል ማህበራዊና ኢኮኖሚያዊ ችግሮችን እየደቀነ በመሆኑም የፖሊሲ ማዕቀፍ እንደሚያስፈልግ ይነሳል። ቶማስ ኃይሉ ይህንን ጉዳይ በተመለከተ ያሰናዳውን እንከታተል። አፍሪካ በተለያዩ ጊዜያት የሚገጥሟትን ግጭትና አለመረጋጋት በኢኮኖሚዋ እንዲሁም የዜጎቿን ማህበራዊ መስተጋብር ላይ ከፍተኛ ተጽዕኖ ማሳደሩ አልቀረም። እነዚህ ግጭትና አለመረጋጋቶች ሚሊዮኖችን ከቤት ንብረታቸው ሲያፈናቅል በትውልዱ ላይ ጥሎት የሚያልፈው ጠባሳ ግን ከፍተኛ ነው። በመሆኑም ከግጭት መልስ ሰላምና መረጋጋትን ለማምጣት በሚደረገው ጥረት ሁሉ የተደራጀ እቅድን ገቢራዊ ማድረግ ጠይቋል። ለአብነት ያህል በሱዳንና በደቡብ ሱዳን፣ በኮንጎ እንዲሁም በማዕከላዊ አፍሪካም እንዲሁም በሌሎች በአህጉሪቱ አካባቢዎች የተከሰቱ ግጭቶችን ከማባባስ አኳያ ደግሞ በተለይም በማህበራዊ ሚዲያ የሚሰራጩ የጥላቻና የሐሰተኛ መረጃዎች ትልቁን ድርሻ ወስደዋል። በግጭት ወቅትም ይሁን ከግጭት በኋላ የሚሰሩ ስራዎች አሉ። በዚህም የግጭቱ ተሳታፊዎችን በጠራ መረጃ መደገፍ። ለምሳሌ በእኛ ሀገር ኬንያ ከግጭት በኋላ የነበረን ሁኔታ ስናጠናው የተሳሳተ መረጃ ምን ያህል ጉዳት ሲያደርስ እንደነበር ገምግመናል። ስለዚህም ለማስተማርና ለማስተካከል ተጠቅመንበታል። ሩንፋንዛ አንፊዝ በግጭት ወቅት የሚከሰትን የሐሰተኛና የጥላቻ መረጃዎች ላይ ጥናት ያደረጉ ባለሙያ ናቸው። በዚህም መሰረት የሐሰተኛ መረጃ ስርጭት በግጭት ወቅት ይሁን ከግጭት በኋላም የሚያደርሰው ተጽዕኖ በተለይም የሰላም ግንባታ ጥረት ላይ ፈተና ስለመደቀኑ ይገልጻሉ።
አሁን ጦርነት የነፍጥ ብቻ ሳይሆን የመረጃ ጦርነት ከፍተኛውን ቦታ ይይዛል። በዚህም በማህበረሰብ ውስጥ ክፍፍል በመፍጠር ጥላቻን ይዘራሉ። ይህም ዴሞክራሲና መብት እንዳይኖር ያደርጋሉ። ማህበረሰቡን በማስተማር ሰላማዊ የመኖሪያ አካባቢን ለመፍጠር የሚደረግ ጥረት የተቀናጀ ተልዕኮ ወስዶ መስራትን ይጠይቃል። ለምሳሌ ተቋማት ግንባታ ላይ ማተኮር አንዱ ሊሆን ይችላል። የፖለቲካ ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ አፍሪካ ግጭት በበዛባትና መረጋጋት በራቃት ቁጥር በኢኮኖሚዋ እንዲሁም በህዝቦቿ በተለይም በማህበራዊና በዜጎቿ ስነልቦናዊ እሴቶች ላይ ከፍተኛ ተጽዕኖ ፈጥሯል ይላሉ። እንደ አፍሪካ ኮንፍሊክት አለመረጋጋትና እርስ በርስ መናቆር ወይ በሃይማኖት ወይ በመሬት ይዞታ በውሃ ይዞታ ወይ በዘር በትራይብ የተነሳ ወይ በፖለቲካ ምክንያቱ ፖለቲካ ሆኖ ብዙ የሚነሱ ቀውሶች በአፍሪካ ሀገር ሞልተዋል። እያንዳንዱ ሀገር ያልተጎዳ ሀገር የለም፣ እኛንም ሀገር ጨምሮ ማለት ነው። እስከ ሲቪል ወር እስከ ሪጂናል ጦርነቶች የመሳሰሉትን ማለት ነው። በሀገሪቷ በተወሰነው አካባቢ ወይ ሙሉ ለሙሉ ሰላም በመደፍረሱ የሀገሩ ኢኮኖሚ አሽቆለቁላል ማለት ነው። ያው ድህነት እና ርዛት እንደገና ይስፋፋል። እንደገና ደግሞ ሰላም እስኪመለስ ድረስ ያ ሁኔታው እስኪመለስ ድረስ የሀገሪቷ ኢኮኖሚ እንቅስቃሴ ሁሉ ይዳከማል ማለት ነው። ስለዚህ እንዴት አድርገን ነው ሬስቶር ምን መልሰው የሚለው ጉዳዩ ትልቁ ጉዳይ ነው። ይህንን ከግጭት መልስ የሰላም ግንባታ ጥረቱን ለማድረግ ግን የኢትዮጵያ የውጭ ጉዳይ ኢንስቲትዩት ከሮማኒያ የውጭ ጉዳይ ሚኒስትር ጋር በመቀናጀት ዓለም አቀፋዊ የሰላም ምክክር መድረክ አካሂዷል። ተመልካቾች ከዜና ኢትዮጵያ ጋር ናችሁ። ካፍታ በኋላ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ከፍተኛ ውጤት ካመጡ ተማሪዎች አንዷ የሆነችን ተማሪ ተሞክሮ እናጋራቸዋለን። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ዜና ኢትዮጵያ ቀጥሏል። አሁን ደግሞ ሪፖርተሮቻችን በቀጥታ መስመር እየገቡ ተጨማሪ መረጃ ወደሚሰጡባቸው ጉዳዮቻችን ነው የምናልፈው። የማምረቻው ዘርፍ ለሀገሪቱ ኢኮኖሚ ወሳኝ በመሆኑ የመንግስት ክትትልና ድጋፍ ተጠናክሮ እንደሚቀጥል ተጠቆመ። የህዝብ ተወካዮች ምክር ቤት አባላት በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦሌ ለሚ ልዩ ኢኮኖሚ ዞንንና የገላን ኤኤምጂ ፓርክን እየጎበኙ ይገኛሉ። በጉብኝቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎን ጨምሮ ሌሎች የምክር ቤት አባላት እየተሳተፉበት ይገኛሉ። በዚህ ጉዳይ ላይ ተጨማሪ ማብራሪያ የምትሰጠን ሪፖርተራችን ወይንሸት ደጀኔ ናት። በቀጥታ መስመራችን ላይ ተገኝታለች። ወይንሸት እንዴት ቆይተሻል? በከፍተኛ የመንግስት አካላት የሚደረጉ እንዲህ ያሉ ጉብኝቶች ለማምረቻው ዘርፍ የሚያስገኙት ጥቅም ምንድን ነው? በዛሬው ጉብኝት የተነሱ ነጥቦችን ጨምረሽ ሀሳብሽን አካፊ ነው። አመሰግናለሁ። ኢትዮጵያ ውስጥ በኢትዮጵያ ኢንዱስትሪ ልማት ኮርፖሬሽን ስር 24 የኢንዱስትሪ ፓርኮች አሉ። ከነዚህ ውስጥ 13ቱ በመንግስት ስር ያሉ ናቸው። 3ቱ ደግሞ የግብርና ማቀነባበሪያ፣ ሌሎቹ ደግሞ በግል ያሉ ኢንዱስትሪ ፓርኮች ናቸው። በዛሬው ዕለት እንግዲህ በቦሌ ለሚ ልዩ ኢኮኖሚ ዞን የሚገኘው ኢንዱስትሪ ፓርክ እንዲሁም በገላን የሚገኘውን ኤኤምጂ ኢንዱስትሪ ፓርክን የህዝብ ተወካዮች ምክር ቤት ከፍተኛ አመራሮች እንዲሁም የምክር ቤቱ አባላት እየጎበኙት ይገኛሉ። የጉብኝቱ ዓላማ ባለፉት ዓመታት ኢትዮጵያ የጀመረችው የኢትዮጵያ ታምርት ንቅናቄን ለማበረታታት እንዲሁም ደግሞ በኢንዱስትሪ ፓርኮች ያሉ አምራቾች ምን እየሰሩ ነው የሚለውን ለመጎብኘት ያለመ ነው። በዚህ ጉብኝት ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ ምክትል አፈ ጉባኤ እንዲሁም የኢንዱስትሪ ሚኒስትር ዴኤታዎችና ሌሎች የምክር ቤት አባላትም ተገኝተዋል። የዚህ ጉብኝት ቀደም ሲል እንደገለጽኩት የዚህ ጉብኝት ዋነኛ ዓላማ በተለይም ባለፉት ጊዜያት በኢትዮጵያ በተጀመረ በኢትዮጵያ ታምርት ንቅናቄ አምራች ዘርፉ ከፍተኛ ውጤት እያስመዘገበ
ይገኛል። የሀገር ውስጥ ምርትን በሀገር ውስጥ በመተካት ረገድም ትልቅ ሚናን እየተጫወተ ይገኛል። እንዲሁም ደግሞ ምርቶችን ወደ ተለያዩ ሀገራት በመላክ መዳረሻ ሀገራትን በማስፋት ላይም ትልቅ ሚናን እየተጫወተ እንደሚገኝ ነው በጉብኝቱ ወቅት የተገለጸው። በጉብኝቱ ላይም እንግዲህ የምክር ቤት አባላቱን ለማነጋገር ሞክሬ ነበር። ጉብኝቱ አላለቀም፣ አሁንም እንደቀጠለ ነው። የምክር ቤቱ አባላት እንደገለጹልን በተለይም ኢንዱስትሪ ፓርኮች ለዜጎች የስራ እድልን በመፍጠር ረገድ ከፍተኛ ፋይዳ እንዳላቸው ነግረውናል። ለዜጎች የስራ እድልን ከመፍጠር ባለፈ ግን ተጠቃሚነታቸው ላይ ሊሰራበት ይገባልም ብለዋል። ኢንዱስትሪ ፓርኮች እንደሚታወቀው የተለያዩ ምርቶችን በማምረት የሀገር ውስጥ ምርትን በሀገር ውስጥ የመተካት ስራዎችን ባለፉት ዓመታት እየሰሩ ይገኛሉ። የስራ እድልንም እየፈጠሩ ይገኛሉ። የማክሮ ኢኮኖሚ ማሻሻያም ለነዚህ ኢንዱስትሪ ፓርኮች ከፍተኛ ፋይዳ ማበርከቱ የሚታወስ ነው ማለት ነው። ጉብኝቱ በተለይም በቦሌ ልዩ ኢኮኖሚ ዞን ከተጎበኙት ኢንዱስትሪ ፓርኮች አንዱን ተገኝተን ተመልክተናል። በዛ የተለያዩ ጨርቃ ጨርቆችን የሚያመርት ኢንዱስትሪ ፓርክ ነው። እነዚህ ጨርቃ ጨርቅ ምርቶችም ወደ ተለያዩ ሀገራት እየተላከ ኢትዮጵያ ከፍተኛ የውጭ ምንዛሪ እያገኘች እንደምትገኝ ነው በጉብኝቱ ወቅት የተገለጸው። ኤምጂ የኢንዱስትሪ ፓርክ ደግሞ ቡናን ወደ ተለያዩ ሀገራት በመላክ እንዲሁም ደግሞ ቆርቆሮና የተለያዩ ብረታ ብረት ምርቶችን በማምረት የሀገር ውስጥ ምርትን በሀገር ውስጥ በመተካት እየሰራ እንዳለም ተገልጿል። እንግዲህ ለጊዜ ያለኝ መረጃ ይህን ይመስላል። ሙሉ ጉብኝቱን ደግሞ በተመለከተ ለተመልካቾቻችን በማታው የኢቲቪ 57 የቢዝነስ ዜናችን የምናደርስ ይሆናል። አመሰግናለሁ። እኛም እናመሰግናለን ወይንሸት። መልካም ቀን። የታላቁ የኢትዮጵያ ህዳሴ ግድብ ስኬት የአሁኑ ትውልድ የባህር በር ጥያቄ ምላሽ እንዲያገኝ ለሚያደርገው ጥረት ተምሳሌት የሚሆን ነው ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናገሩ። በኦሮሚያ ፕሬዝዳንት ጽህፈት ቤት የሚዘጋጀው ጉሚ በለል 46ኛው የውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል ርዕስ ተካሂዷል። ታላቁ የህዳሴ ግድብ በኢትዮጵያውያን ደም ላብና እንባ የተገነባ መሆኑን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ጌታቸው እንዴት ውለሃል? በድጋሚ ነው ስንገናኝ። ታላቁ የኢትዮጵያ ህዳሴ ግድብ ለሌሎች ሀገራዊ ፕሮጀክቶች የጣለው መሰረት እንዴት የሚገለጽ ነው? ከዚህ አንጻር ውይይቱን ስትካፈል ቆይታል። ምን አይነት ሀሳቦች ተነሱ የሚለውን ጠቅልል አድርገህ አድርሰን። በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት የሚዘጋጀው ጉሚ በለል የውይይት መድረክ እንግዲህ በተለያዩ ጉዳዮች ላይ ምሁራንን አንድ ላይ በማሰባሰብ ውይይት የሚደረግበት መድረክ ነው። በዛሬውም ውይይት የታላቁ የኢትዮጵያ ህዳሴ ግድብ ድል ተስፋ ወደሚጨበጥ ብርሃን በሚል ርዕሰ ጉዳይ ላይ ነው ውይይት ያደረገው። በዚህ ውይይትም እንግዲህ የተገኙት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ እንደገለጹት ታላቁ የኢትዮጵያ ህዳሴ ግድብ መላ ኢትዮጵያውያን ብሔር ብሔረሰቦች በአንድነት ሆነው ያሳኩት ታላቅ የሀገራዊ ፕሮጀክት መሆኑን አንስተዋል። በዚህ ውስጥ እንግዲህ የተለያዩ ጫናዎችን ተቋቁማ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ማሳካቷን ነው ያነሱት። በተለይ ያለፈው ትውልድ የተለያዩ ጥረቶችን አድርጓል። የአሁኑ ትውልድ ግን ታላቁ የኢትዮጵያ ህዳሴ ግድብ እውን እንዲሆን በማድረግ በኩል የቀድሞውን የትውልድ ዕዳን መሻር የቻለ መሆኑን ነው ያነሱት። በዚህ ውስጥ እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ለሌሎች ሀገራዊ ፕሮጀክቶችም አሁን ኢትዮጵያ ለጀመረቻቸው ትልልቅ ፕሮጀክቶች ትምህርት የሚወሰድበት መሆኑን ያነሱት። ከነዚህ ሀገራዊ ፕሮጀክቶች መካከል እንግዲህ ኢትዮጵያ አሁን የባህር በር ጥያቄን እንዲመለስ የተለያዩ ጥረቶችን እያደረገች ትገኛለች። በታላቁ የኢትዮጵያ ህዳሴ ግድብ የተገኘው ድልም የባህር በር ጥያቄዋን መመለስ የሚቻልበትን ተሞክሮ የተገኘበት ለቀጣዩ ትውልድም ጭምር ምሳሌ መሆኑን ነው ያነሱት። እንግዲህ በዚህ መድረክ ላይ የተገኙት የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛም እንደገለጹት ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ማንሰራራት ጅማሮ ምልክት መሆኑን ነው ያነሱት። የኢትዮጵያውያን ህብረ ብሔራዊ አንድነት መገለጫ መሆኑንም ጭምር ነው ያነሱት። እንግዲህ በውይይቱ ላይ የተገኙ ምሁራንም እንደገለጹት ኢትዮጵያ የተለያዩ ጫናዎች ሲደረጉባት ነበር፣ ዲፕሎማሲያዊ ጫናዎች ሲደረጉባት ነበር። ይህን ተቋቁማ ታላቁ የኢትዮጵያ ህዳሴ ግድብን ማሳካት ችላለች። ቀጣዩ ትውልድም እንግዲህ ከዚህ ትምህርት ወስዶ ኢትዮጵያን ከድህነት ለማውጣት የተለያዩ ተግባራትን ማከናወን አለበት የሚልም ነገር ነው ያነሱት። ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ አሁን ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ እንደሚያበረክት ይታወቃል። ኃይል በመስጠት ለኢንዱስትሪዎች፣ ለተለያዩ ለቱሪዝሙ ሊሆን ይችላል፣ ሌሎችም የኢኮኖሚ ዘርፎችንም በማገዝ በኩል ትልቅ አስተዋጽኦ እንደሚያበረክት ነው የተገለጸው በውይይት መድረኩ። ጌታቸው ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን።
ሪፖርተሮቻችንን በቀጥታ መስመር ማግኘታችንን እንቀጥላለን። የፖሊስ አባላት ክልሉን የሰላም ተምሳሌት ለማድረግ በትጋት መስራት እንዳለባቸው የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ለመጀመሪያ ዙር ፖሊሳዊ ስልጠና የሰጣቸውን 662 ምልምሎችን አስመርቋል። የምረቃ ስነ ስርዓቱን እየተከታተለ የሚገኘው ሪፖርተራችን ተመስገን ተስፋዬ ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ተመስገን በድጋሚ ተገናኝተናል። እንዴት ቆይተሃል? የምረቃ ስነ ስርዓቱ ምን ይመስል ነበረ? የተነሱ ሀሳቦችን ጨምረህ አጋራን። አመሰግናለሁ። ማለት የደቡብ ኢትዮጵያ ክልል ባለፉት 6 ወራት ውስጥ ሲያሰለጥናቸው የቆዩ የኮንስታብል ማዕረግ ያላቸውን የፖሊስ ምልምሎችን በዛሬው ዕለት በይፋ አስመርቋል። አሁን በምንገኝበት የምዕራብ አባያ የፖሊስ ማሰልጠኛ ማዕከል የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ውስጥ የሚተዳደር ማዕከል ነው። በዚህ ማዕከል ሲሰለጥኑ የቆዩ ምልምሎችን በዛሬው ዕለት አሰልጥነዋል። የተለያዩ ትርኢቶችን፣ ፖሊሳዊ ስነስርዓቶችን እነዚህ ምልምሎች በዛሬው መርሃ ግብር ላይ አሳይቷል። ከዛ ባሻገር ከተመረቁት የ662 ምልምሎች መካከል 122ቱ ሴቶች መሆናቸው ነው የተጠቆመው። እነኚህ ምልምል የሰራዊት አባላት በቀጣይ ጊዜያቶች የደቡብ ኢትዮጵያ ክልል የሰላም ተምሳሌት ለማድረግ በሚደረገው ጥረት ውስጥ የሚኖራቸው ሚና ላቅ ያለ ሊሆን እንደሚችል በመርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ተናግረዋል። ክልሉ በይፋ ከተመሰረተበት ጊዜ አንስቶ ወደ 3ኛ ዓመት እየገባ መሆኑን ጠቁሟል። በዚህ ጊዜ ውስጥ በተከናወኑ ሰላምን በየአካባቢው ባሉ 12ቱም ዞኖች ለማረጋገጥ በተደረገው ጥረት የተሻለ እምርታዊ ውጤት ማምጣት መቻሉን የተናገሩት በዚህ ውጤት ውስጥ ታዲያ የፖሊስ ሰራዊት ሚና የጎላ መሆኑን ጠቅሶ በቀጣይ ጊዜያቶች እነኚህ ምልምሎችን ጨምሮ ሌሎች የማህበረሰብ ክፍሎችም በክልሉ ሰላምን የማስፈን አንጻራዊ ሰላሙን አጠናክሮ የማስቀጠሉን ስራ መደገፍ እንዳለባቸው አስምረው ተናግረዋል። ከዚህ ባሻገር ደግሞ ተቋማዊ ሳቢዎች ማደግ እንዳለባቸው ነው የተናገሩት። የክልሉ ፖሊስ ኮሚሽን ባለፉት ጊዜያቶች በሰው ኃይል ላይ እየሰራ ያለው ስራ የሚበረታታ መሆኑን ጠቅሰው ይህ ተቋም በቀጣይ ጊዜያቶችም የፖሊስ ሰራዊት አባላትን የማፍራቱን ስራ አጠናክሮ ሊቀጥል ይገባል ሲሉ መልእክታቸውን አስተላልፏል። የክልሉ ፖሊስ ኮሚሽን ኮሚሽነር ፍስሐ ጋርደው በበኩላቸው እንደ ተቋም የተሻሉ የለውጥ ስራዎችን ተግባራዊ ያደረጉ መሆናቸውን ያነሱት በሁለት መልክ የውስጥ አቅምን የማጎልበት እንደዚሁም ደግሞ አዳዲስ የሰራዊት አባላትን የማፍራት ስራ ተቋሙ እያከናወነ ይገኛል ብሏል። ይህ ስራ በሪፎርም የሚመራ ሆኖ በቀጣይ ጊዜያቶችም ተጠናክሮ እንደሚቀጥል አስምረው አንስተዋል። ታዲያ እነኚህ ተመራቂዎች ምን ይጠበቅባቸዋል የሚለውንም ጉዳይ አያይዞ አንስተዋልና እንደ ሀገር የተሻለ ብልጽግና ለማረጋገጥ የሚደረገው ጥረት ውስጥ ሰላም ቁልፍ ሚና ስላለው እነኚህ በአካባቢው ሰላም ድምር ውጤት በመሆኑ ሰላምን ለማረጋገጥ የሚደረገውን ጥረት አጠናክሮ ማስቀጠል አለባቸውም ሲሉ ተደምጠዋል። በዚህ ስልጠና ሂደት የተሻለ ውጤት ላመጡ አካላት ደግሞ የማበረታቻ ሽልማትም የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በዚህ መርሃ ግብር ላይ አበርክቷል። ቀሪ ጉዳዮችን በምሽት ዘገባችን ይዘን እንቀርባለን። አሁን ያለኝ መረጃ ይህንን ይመስላል። እናመሰግናለን ተመስገን ለመረጃው። መልካም ቀን ይሆንልህ። አዲሱን የፌዴራል የገቢ ግብር አዋጅ ማስፈጸም የነጋዴውና የአምራቹ ማህበረሰብ ኃላፊነት እንዳለበት በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት አስታወቀ። ጽህፈት ቤቱ ይህን ያስታወቀው በአዲሱ አዋጅ ዙሪያ ለነዚህ ማህበረሰቦች የግንዛቤ ማስጨበጫ ባዘጋጀው መድረክ ላይ ነው። በመድረኩም ነጋዴዎች፣ አምራቾች፣ አገልግሎት ሰጪዎች፣ አስመጪና ላኪዎች ተገኝተዋል። መድረኩን የተከታተለችው ባልደረባችን ብሩክታይት አስራት ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን ለሻለ የተሻሻለው አዋጅ ምን አዲስ ነገር አለው? በመድረኩ ውስጥ ምን ሀሳቦች ተነሱ? የሚለውን ጠቅለል አድርገሽ አድርሽ። አመሰግናለሁ አሸናፊ። እንግዲህ ቀደም ሲል አንተም በመግቢያ ላይ እንዳነሳው በዛሬው ዕለት በአዲሱ የፌዴራል የገቢ ግብር አዋጅ ላይ አስመልክቶ በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ለተለያዩ ማህበረሰቦች የግንዛቤ ማስጨበጫ መድረክ አካሂዷል። አሁንም እያካሄደ ይገኛል። ግንዛቤ ማስጨበጫው እንደቀጠለ ነው። እንግዲህ 2008 ላይ የወጣው የገቢ ግብር አዋጅ በርካታ በ2017 ላይ
የተለያዩ ማሻሻያዎች ተደርጎባቸው በህዝብ ተወካዮች ምክር ቤት ሐምሌ 2017 ላይ እንግዲህ ይፋ ተደርጓል ወይም ደግሞ ስራውን ጀምሯል ማለት ነው። ጸድቆ እንግዲህ 2008 ላይ የነበረው አዋጅና 2017 ላይ ማስተካከያ የተደረገባቸው በርካታ ጉዳዮች አሉ። ከነዛ መካከል እንግዲህ አንደኛው ምንድነው ከዚህ ቀደም ይከናወን የነበረው የገንዘብ ወይም ደግሞ የክፍያ ስነ ስርዓት የገንዘብ በብር ኖት ነበረ። ይህ አዋጅ ግን ሙሉ በሙሉ ክፍያዎች ሲፈጸሙ በዲጂታል በሆነ ስርዓት እንዲከናወን አዋጁ ላይ ጸድቋል። እንግዲህ ከዛ ባሻገርም ረቂቅ አዋጁ የግብር ከፋይ ደረጃዎችን ሀለና ሀመርሃ ብሎ ነበር የከፈለው 2008 ላይ የነበረው አዋጅ። የተሻሻለው አዋጅ ደግሞ ለና ሀመርሃን አንድ ላይ በማዋቀር አንድ ላይ በማቀናጀት ሀና አድርጎ የግብር ደረጃዎችን አካቷል ማለት ነው። ከዛ ባሻገር እንግዲህ ከዚህ ቀደም 2008 ላይ የነበረው አዋጅ አንድ ሰው ሁለት ስራዎች ቢኖሩት ወይም ደግሞ ሁለት ቦታ ስራውን እየከወነ በሁለት ቦታ ከሆነ የግብር ሁኔታውን ሲከፍል የነበረው 2017 ላይ የወጣው አዋጅ ግን ምንድነው ከሌላም ዘርፍ ላይ እየሰራ ቢሆን አንድ ግለሰብ ሁለት ቦታ ላይ ያለው ስራ በአንድ ላይ ተዋቅሮ በአንድ ቦታ ግብር ስርዓቱን የተበጣጠሰ የአከፋፈል ስርዓቱ አንድ ላይ ተዋቅሮ አንድ ግለሰብ ተመሳሳይ በሆነ የግብር ስርዓት ላይ ክፍያውን እንዲከፍል የሚያደርግ ነው ማለት ነው። ከዛ ባሻገርም እንግዲህ ረቂቅ አዋጁ 2008 ላይ የነበረው በተለይ ዲጂታል ላይ ሲከናወኑ የነበሩ በተለይም ደግሞ በኢንተርኔት ሁኔታዎች ሲከናወኑ የነበሩ የማስታወቂያ ስራዎች የተለያዩ እንዲሁም የመረጃ ልውውጥ ስራዎች ላይ የግብር ክፍያ ስርዓት አልነበረውም። 2017 የወጣ አዋጅ ግን በተለይም ደግሞ በኬብል በሬዲዮና በሌሎች የኢንተርኔት ሁኔታዎች የመረጃ ልውውጥ የሚካሄድባቸው ላይ እነዚህ ላይም የተለያዩ የግብር ስርዓቶች ተጥለዋል ማለት ነው። በመክንያቱም የኢትዮጵያ ምንጭ ገቢ ናቸው ተብሎ ስለሚታሰቡ በእነዚህ ላይም ግብር የሚከፈልባቸው ሁኔታዎች እንዲደረጉ አዋጁ ያካትታል ማለት ነው። እንግዲህ እነዚህ በዛሬው ዕለት በመድረኩ የተገኙ ማህበረሰቦችም አዋጁ የወጣው ጥሩ ስርዓቱን እንደዘረጋላቸው በተለይም ደግሞ እንግዲህ የአመቱ ማብቂያ ላይ ግብር እንዲከፍሉ ይደረግ የነበረው ስነ ስርዓት በየሩብ አመቱ 25% ወይም 25% ክፍያ እንዲከፍሉ የሚያስገድድ ነው ማለት ነው ይህ ረቂቅ አዋጁ ማለት ነው። ስለዚህ ይህም ሆኖ ደግሞ ስርዓቱ በተገቢ ሁኔታ የግብር ስርዓቱ የክፍያ ስነ ስርዓቱ እንዲሳለጥ የሚያደርግ ከመሆኑ ጋር በተገናኘ ጥሩ ሁኔታዎችን እንደፈጠረላቸው ነው በመድረኩ ያነሱት ማለት ነው። ነገር ግን ተመሳሳይ የሆኑ መድረኮች የግንዛቤ ማስጨበጫዎች አዋጆች ሲወጡ ግንዛቤ ማስጨበጫ መድረኮች እንዲዘጋጁላቸው በተሳታፊዎቹ ሀሳባቸውን አጋርተውናል ማለት ነው። ብሩክታይት ለመረጃዎች እናመሰግናለን። ጥሩ ቀን ይሆናልሽ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። ወደ ሌሎች ጉዳዮቻችን ደግሞ እናልፋለን። በአህጉራዊ የሰላምና ደህንነት ጉዳዮች ላይ የሚመክረው ጣና ፎረም 11ኛ ጉባኤ ነገ በባህር ዳር መካሄድ ይጀምራል። አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በሚካሄደው ፎረም የተለያዩ የሀገር መሪዎች፣ ዲፕሎማቶች፣ በአህጉሪቱ የሚሰሩ የሚዲያ ሙያተኞች ይታደሙበታል። ጉባኤው በባህር ዳርና አዲስ አበባ የሚካሄድ ሲሆን መክፈቻ የሚካሄድበት ባህር ዳር ከተማ ጉባኤውን በተሳካ ሁኔታ ለማካሄድ ቅድመ ዝግጅት መጠናቀቁ ተገልጿል። ባህር ዳር በቅርብ ያከናወነችው የኮሪደር ልማትና ስማርት ሲቲ ፕሮጀክት ከተማዋን ሰላማዊና የጎብኚዎች መዳረሻ ማድረጉም ተገልጿል። ከዚህም ባለፈ ጉባኤውን በተሳካ ሁኔታ ለማካሄድ የሚያስችል የቅድመ ዝግጅት ስራዎች ስለመጠናቀቃቸው የከተማ አስተዳደሩ አስታውቋል። የእጽዋት ጥበቃና ኳረንቲን ረቂቅ አዋጅ መዘጋጀት ኢትዮጵያ ያላትን የእጽዋት ሀብት በአግባቡ ለመጠቀም እንደሚያግዝ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ገለጹ። ቋሚ ኮሚቴው በእጽዋት ጥበቃና ኳረንቲን ረቂቅ አዋጅ ላይ የአስረጂ መድረክ አካሂዷል። ረቂቅ አዋጁ የኢትዮጵያን እድገት ለማረጋገጥ ትልቅ ጠቀሜታ ያለው መሆኑን የገለጹት አቶ ሰለሞን ላሌ ቅድመ ምርትና ድህረ ምርትን ከተባይ ለመጠበቅ እንዲቻል ዓለም አቀፍ ስምምነቶችን ያስጠበቀና ጊዜውን የዋጀ ሆኖ የተዘጋጀ መሆኑን አንስተዋል። ረቂቅ አዋጁ ኢትዮጵያ የእጽዋት ሀብቶቿ ተገቢውን እንክብካቤ እንዲያገኙና መጤና ወራሪ ተባዮችን መከላከል የሚያስችል አቅም ይፈጥራልም ተብሏል። ከጊዜ ወደ ጊዜ እየተጨመረ የመጣውን ሰው ሰራሽና ተፈጥሯዊ ክስተትና በተለይም በተባይ አማካኝነት በእጽዋት ሀብታችን ላይ መጠነ ሰፊ ጉዳት እየደረሰ የብዝሃ ሕይወት ላይ ችግር እየፈጠረ ይገኛል።
ቀደም ሲል የነበረው የህግ ማዕቀፍ ለ55 ዓመታት ያገለገለና ለብዙ ዓመታት የቆየ በመሆኑ በምርምር የተደገፈና የተሻሻለ ዘመናዊ ቴክኖሎጂዎችን በመጠቀም ዘርፉን የሚደግፍና የሚያሰራ በዓለም አቀፍ የእጽዋት ጥበቃ ስምምነት የተከተለ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ማውጣት የግድ ስለሆነ የተዘጋጀ ረቂቅ አዋጅ ነው። የኢትዮጵያ ልዑካን ቡድን በአመታዊው የዓለም ባንክና አይኤምኤፍ ስብሰባዎች ላይ ስኬታማ ተሳትፎ በማድረግ ማጠናቀቁን የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። በኢትዮጵያ እየተተገበረ ያለው የማክሮ ኢኮኖሚ ሪፎርም በተሟላ መልኩ በመተግበር ከተቋማቱ ጋር ያሉ ግንኙነቶች የተጠናከሩበትና ውጤታማ ውይይቶች እንደተደረገም አንስተዋል። ለሌሎች ሀገራዊ ልማቶች የሚውሉ ድጋፎችን በተመለከተም ከተለያዩ ሀገራት የፋይናንስ ተቋማት ጋር ምክክር መደረጉን ሚኒስትሩ ገልጸዋል። ከዚህ በተጨማሪ የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው። ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። ከዚህ በተጨማሪ ለቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ የሆነ የማግባባትና ጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። የኢትዮጵያ የዕዳ ሽግሽግ በጥሩ ሁኔታ ላይ እንደሚገኝ በስፋት በመድረኩ እንደተነሳ ያወሱት የገንዘብ ሚኒስትሩ አህመድ ሽዴ በተለይም በኢትዮጵያ የሚተገበሩ የአረንጓዴ ልማት፣ የተለያዩ ዘርፍ ልማቶች፣ የኢኮኖሚ ሪፎርሙ በጥሩ ደረጃ ላይ የሚገኝ መሆኑ በመድረኩ እንደ ምሳሌነት ለሌሎች ሀገራት መቅረቡን አስታውቀዋል። ይሄም ውጤታማ ስራችንን በአፍሪካ ደረጃም በዓለም ደረጃም በከፍተኛ ደረጃ እውቅና ያገኘ መሆኑ የሚያሳይ ነው። በአጠቃላይ የልማት አጋርነትን በማጠናከር ረገድ እጅግ በጣም ከፍተኛ ውጤት የተገኘበት የሪፎርም ውጤታችንን ከማጠናከር ረገድ እጅግ በጣም ውጤታማ ውይይት የተካሄደበትና ከዚህ በተጨማሪ በተለያዩ ዘርፎች ስናደርጋቸው የነበሩ የልማት ስራዎችም ከፍተኛ ይሁንታና ተቀባይነት ያገኙበት ነው። ለምሳሌ የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮችም በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች ያለችው፣ በገጠር ልማት ላይ ኢትዮጵያ የሰራች ያለችው፣ እንዲሁም በቅርቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ የሆነ መግባባት የተደረሰበት ነው። የጤናው ዘርፍ ተደራሽነትና የግሉ ዘርፍ አጋርነትን ለማሳደግ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የጤና ሚኒስቴር አስታወቀ። 27ኛው የጤናው ዘርፍ ዓመታዊ ጉባኤ ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ሀሳብ በጅማ እየተካሄደ ነው። የዚህ 27ኛው የጤና ዘርፍ ዓመታዊ ጉባኤ ተሳታፊዎችም በጅማና አካባቢው ወደሚገኙ የተለያዩ የጤና ተቋማት በመንቀሳቀስ ጉብኝት አድርገዋል። በጉብኝቱ ወቅት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በጅማና አካባቢው የጤና ዘርፍን ለማጠናከር እየተሰሩ ያሉ ስራዎች ተጨባጭ ውጤት እያመጡ እንደሚገኝ ተናግረዋል። በጤና ተቋማቹ የጽዱ ተቋም፣ የጤና መረጃ ስርዓት፣ የመድኃኒት አቅርቦት፣ የፈጠራና ኢኖቬሽን እንዲሁም የጤና ኤክስቴንሽን የተሰሩ ስራዎች በጥራት መሰራታቸውና እነዚህንም ስለመመልከታቸው ተናግረዋል። ዘርፉን በፈጠራና ዘላቂ በሆነ ኢንቨስትመንት ለመደገፍ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ነው ዶክተር ደረጀ ዱጉማ የተናገሩት። ፈጠራ በጣም ወሳኝነት እንዳለው በጤና ሴክተር ውስጥ አይተናል። ከፈጠራ ጋር ተያይዞ ቴክኖሎጂ መጠቀም፣ ለምሳሌ በዚህ ጤና ጣቢያ ያየነው የመረጃ ስርዓቱ ሙሉ በሙሉ ዲጂታላይዝ ሆኗል። ከእጅ ንክኪ የጸዳ ወረቀት አልባ አገልግሎቱን የሚሰጠው የአገልግሎት ጥራትን ለማምጣት የማህበረሰብን መልካም አስተዳደር ችግር ለመቅረፍ ምን አይነት ስራ ሰርቷል፣ ማን ምን ሰርቷል የሚለውን ለማወቅ እጅግ ወሳኝ ስለሆነ ይሄ ተጨምሯል። ከዛ ውጪ እንግዲህ ኢንቨስትመንት የሚለው ደግሞ ጤና ላይ ሂውጅ ኢንቨስትመንት የሚያስፈልግበት ጊዜ ላይ ደርሰናል። ግብአት ተጨማሪ ለማምጣት ግንባታዎች እንደዚህ ለማሻሻል ተጨማሪ ኢንቨስትመንት ያስፈልጋል። ይሄን ለማምጣት መንግስት ብቻውን አይችለው፣ ግልጽ ነው። ከማህበረሰብ ጋር ተጀምሯል፣ ጥሩ ነው። ከሁሉም በላይ ግን ከግል ጤና ተቋማት ጋር መስራት ያስፈልጋል።
በጅማ ከተማና አካባቢው የሚገኙ የተለያዩ የመንግስትና የግል ጤና ተቋማትን የጎበኙት የጤና ሚኒስትር ዴኤታ ሳረላ አብዱላሂ ደግሞ የመንግስትና የግሉ ዘርፍ አጋርነትን በማጠናከር ስራዎች በስፋት እየተከናወኑ መሆኑን ጠቁመዋል። ፐብሊክ ፕራይቬት ፓርትነርሺፕ ያው ህግ ሞቶለት እየተሰራ ነው። ይሄ መሆኑ አንዱ ትልቁ ጥቅሙ በተለይ የጤና አገልግሎቶቻችን የሚሰጡት በዘላቂነት አገልግሎቶች ሳይቆራረጡ እንዲሰጡ ያደርጋል። ሁለተኛ ደግሞ በተለይ ማህበረሰባችን የሚያማርባቸው የላቦራቶሪ አገልግሎቶችን ደግሞ ከማግኘት አኳያ የለም እየተባለ የሚመለስበትንም እሱንም ይፈታል ተብሎ የሚታሰብ ስለሆነ አሁን ጤና ሚኒስቴር ዘንድሮ ከያዘው እንግዲህ ሞቶ ጋር አብሮ የሚሄድ ጉብኝቶችን ያደረግ ነው። በጋምቤላ ክልል መሶብ የአንድ ማዕከል አገልግሎት ተመርቆ ስራ ጀመረ። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሞድ ከፌዴራልና ከክልል ከፍተኛ አመራሮች ጋር በመሆን መሶብ የአንድ ማዕከል አገልግሎትን ስራ ባስጀመሩበት ጊዜ ማዕከሉ የማህበረሰቡን ፍላጎት የሚያሟላ ከሙስናና ብልሹ አሰራር የጸዳ አገልግሎት ለመስጠት የሚያግዝ ስለመሆኑ ተናግረዋል። የማዕከሉ መገንባት የተለያዩ የመንግስት ተቋማት አገልግሎቶችን በአንድ ማዕከል ለማግኘት የሚያስችል በመሆኑ ወጪን በመቆጠብ እንግልትን የሚቀንስ መሆኑንም ርዕሰ መስተዳድሯ ተናግረዋል። ህዝባችን ፈጣን፣ ፍትሃዊ፣ ቀልጣፋ፣ ወጪ ቆጣቢ አገልግሎት እንዲያገኙ የህዝብ አገልግሎትን እንደ አንድ የሀገራዊ ኢኮኖሚ ምሰሶ የመውሰድና በፖሊሲ ውስጥ በማካተት በቴክኖሎጂ የታገዘ ዘመናዊ የአሰራር ስርዓትን ለመተግበር እንዲቻል በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ተግባራዊ እየተደረጉ ካሉ ኢኒሼቲቮች አንዱ የሆነው መሶብ የአንድ ማዕከል አገልግሎት ኢኒሼቲቭ ተግባራዊ ማድረግ ተጀምሯል። አገልግሎት አሰጣጥን በዛው ልክ ማሻሻልና ከሙስናና ብልሹ አሰራር የጸዳ ፍትሃዊና ፈጣን አገልግሎት አሰጣጥ ቀጣይነት እንዲኖረው የፓርቲያችንና የመንግስታችን ጽኑ አቋም ስለሆነ እና በዚህም አግባብ የህዝቡን ፍላጎት ማርካት አንድ የፖለቲካል ኢኮኖሚ ማህበረሰብና ጠንካራ አገረ መንግስት ለመፍጠር የሚጫወተው ሚና ከፍተኛ በመሆኑ ትልቅ ትኩረት ተሰጥቶት እየተሰራበት ያለ ወሳኝ የልማት አጀንዳ ነው። የኢፌዴሪ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በበኩላቸው ማዕከሉ ዘመናዊ አሰራርን በመከተል የተገልጋዮችን እርካታ የሚፈጥር ስለመሆኑ ተናግረዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠረ ፕሮጀክት አይደለም። የብልጽግና ፓርቲና የመንግስታችን መርሆች መሰረት ያደረገ ሰው ተኮር የአገልግሎት ልዕቀትን ማረጋገጥና ዜጎችን ማክበር ማዕከል ያደረገ ነው። ሁሉ የመሶብ የአንድ ማዕከል አገልግሎቶች ዜጎቻችን ከመንግስት የሚፈልጓቸውን አገልግሎቶች በአንድ ቦታ ላይ በክብርና በቅልጥፍና የሚያገኙበት ስርዓት ለመገንባት የሚደረግ ጥረት ነው። ተመልካቾች አሁን ደግሞ በአዲስ ቀን የዜና ሾው የሀገር ጉዳይ አድርገን ወደ ተመለከትነው ጉዳይ እናልፋለን። ሀገራዊ የዲጂታል ሽግግር ለማረጋገጥ በተቋማት የሳይበር ደህንነት ስርዓትን ማጠናከር እንደሚገባ ተጠቆመ። የሳይበር ጥቃት ሊያደርሰው የሚችለውን ኢኮኖሚያዊና ፖለቲካዊ ጫና መከላከል የሚያስችል አቅም መፍጠር እንደሚጠይቅ በዛሬው አዲስ ቀን የሀገር ጉዳይ ላይ ተገልጿል። ሂሩት እምቢያለ ተጨማሪ አዘጋጅታለች። በአሁኑ ወቅት በዓለማችን ዲጂታላይዜሽን መስፋፋቱን ተከትሎ በተለያዩ ጊዜያት የሳይበር ጥቃት ይስተዋላል። ኢትዮጵያም የዲጂታል ኢትዮጵያ በማስፋት የመረጃ ልውውጥን በማቀላጠፍና አገልግሎቶችን ተደራሽ በማድረግ የኢኮኖሚ መዋቅራዊ ሽግግርን በአጭር ጊዜ እውን ለማድረግ እየሰራች ትገኛለች። በዚህ ሂደት ግን በተለያዩ ጊዜያት የሳይበር ጥቃቶች ተጋላጭ መሆኗ አልቀረም። ፊሽንግ አይነት ጥቃት ነው። እነዚህ የፊሽንግ ጥቃቶች በዋናነት ግለሰቦችን ታርጌት ያደረጉ ናቸው። የግለሰቦችን ታርጌት አድርገው የነሱን ግላዊ መረጃ በመጥለፍ ያልተገባ ፋይናንሻል ጥቅም ለማግኘት የገንዘብም ይሁን ኢኮኖሚ ጥቅም ለማግኘት የሚደረግ የጥቃት አይነት ነው ማለት ነው። ከዚህ በተጨማሪ የዲዶስ አታክ የምንለው አለ። ይሄ መሰረተ ልማትን ለማቋረጥ የሚደረግ የጥቃት አይነት ነው። ከዚህ በተጨማሪ የኢንትሩዥን አታክ ደግሞ የምንለው አለ። ይሄ ሰርጎ ሲስተሞችን ሰርጎ ለመግባት የሚደረግ የጥቃት አይነትም አለ። ዲጂታል ትራንስፎርሜሽኑ የሚያመጣውን ትልቅ ኦፖርቹኒቲ መጠቀም የምንችለው ሪስክ
አቮይድ ማድረግ ሲችል ነው። ሪስክ ማኔጅመንት እጅግ በጣም አስፈላጊ ነው። ሀገራዊ የዲጂታል ሽግግርን ለማረጋገጥ የሳይበር ደህንነትን ማጠናከር እንደሚገባም የሚናገሩት ባለሙያዎቹ የሳይበር ደህንነት መረጃን፣ የመረጃ መሰረተ ልማት እንዲሁም ተጠቃሚዎቹ አሉታዊ ተጽዕኖ ከሚፈጥሩ ጥቃቶች መጠበቅ ያለመ ሲሆን በዋናነትም የመረጃና መሰረተ ልማትን ሚስጥራዊነት፣ ተአማኒነትና ተደራሽነት ማረጋገጥ ላይ የሚያተኩሩ መሆኑ ተነግሯል። በዛሬው በአዲስ ቀን ሀገር ጉዳይ እንግዳ የነበሩት በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ባህል ግንባታ ዳይሬክተር ቢኒያም ማስረሻ በበኩላቸው በኢትዮጵያ ባለፉት 5 ዓመታት ዲጂታል ስነ ምህዳር ተጠቃሚዎች ቁጥር በከፍተኛ ሁኔታ ማደግ ላይ እንደሚገኝ ተናግረዋል። ባለፉት 5 ዓመታት ወዲህ እንደ ዜጎች ካየን የተጠቃሚነት መጠኑ በጣም ጨምሯል። ኢንተርኔት ፔኔትሬሽን ሬቱ በጣም ጨምሯል። ዲጂታላይዜሽን ደግሞ የምንጠቀምበት የፋይናንስ አገልግሎት በትሪሊየን ብሮች በካሽ ከተዘዋወረ ይልቅ በዲጂታል አማራጩ የተዘዋወረው ነው የሚበልጠውና እንደ ተቋማት ደግሞ ከሄድን ተቋማት ምርቶቻቸውን አገልግሎቶቻቸውን ዲጂታላይዝ ወደ ማድረግ ጉዞ ውስጥ በስፋት ገብቷል። የመንግስትም የግልም የምንላቸው የዲጂታል እድገቱ መፋጠኑን ተከትሎ የሳይበር ደህንነት ስጋት ከጊዜ ወደ ጊዜ እየጨመረ መምጣቱን የሚገልጹት ሌላኛው የዕለቱ እንግዳ በወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህር ዶክተር ሀብታሙ ፋንታም ተቋማት ደህንነታቸውን ከማስጠበቅ ባለፈ ለዜጎች ግንዛቤ ማስጨበጥ ላይ ትኩረት አድርገው መስራት እንደሚገባቸው ተናግረዋል። አንዳንድ የምንጠቀማቸው አፕሊኬሽኖች ስልኮቻችን ላይ ኮምፒውተሮቻችን ላይ ከማናውቀው ሰዎች በሚላኩ ኢሜይሎች ከማናውቃቸው ምንጮች በሚላኩ ሊንኮች ጋር ተያይዞ የተለያዩ ተጋላጭነቶች አሉና እዚህ ጋር ተቋማትም እንዲሁም በግለሰብ ደረጃ ግንዛቤ በመፍጠር በተለይ ከማይታወቁ ምንጮች የሚላኩልንን የተለያዩ ሊንኮች ሊሆን ይችላል መልእክቶች ባለመቀበል የዲጂታል ሳይበር ጥቃቱን መከላከልና ያንን ግንዛቤ ደግሞ ከፍ የማድረግ ስራ መሰራት አለበት ብዬ አስባለሁ። የዲጂታል መረጃ ምንተፋ በሳይንስ ተቋማት በግዙፍ ፕሮጀክቶችና መሰረተ ልማት ላይ የሚሰነዘሩ የሳይበር ጥቃቶችን መመከት ማስቻል ላይ ለመድረስ የተለያዩ የመፍትሄ አቅጣጫዎችን መጠቀምና አስፈላጊ ጥንቃቄዎችን ማድረግ እንደሚገባም አመላክተዋል። ተመልካቾቻችን አሁን ደግሞ ቀደም ሲል ጠብቁን ወዳልናችሁ ጉዳይ ነው የምንሻገረው። የ2017 ዓ.ም የትምህርት ዘመን የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ከፍተኛ ውጤት ካመጡ ተማሪዎች አንዷ የሆነችው ተማሪ ተሞክሮ ወደ እናንተ እናደርሳለን። በኦሮሚያ ክልል ዶዶላ ኢፋቦሩ አዳሪ ትምህርት ቤት ተማሪ የሆነችው ገነት መርጋ በኢትዮጵያ ከፍተኛ ውጤት ካስመዘገቡ ሴት ተማሪዎች መካከል አንዷ ናት። ጊዜን በአግባቡ መጠቀም ለውጤት እንዳበቃት ትገልጻለች። ተማሪዎች የዘንድሮ ተፈታኝ የሆኑት የተሻለ ውጤት ለማምጣት ሊበረቱ ይገባል ስትልም ትመክራለች። ሪፖርተራችን አሊ ደደፎ ነው ከሷ ጋር ቆይታ ያደረገው። ሙሉን ከራሷ አንደበት እንከታተል። ስሜ ገነት መርጋ ይባላል። የመጣሁት የከፍተኛ 12ኛ ውጤት ነው ያመጣሁት። እሱም ከዶዶላ ልዩ አዳሪ ትምህርት ቤት ነው። 580.08 ይሄ ነጥብ አንደኛ ነው እንደ ሴቶች። እናም ይሄ መምጣቱ ደስ ብሎኛል። እንደ ሴትም አንደኛ መሆን ብቻ ሴቶችን ለወደፊቱ የሚያበረታታ ነው የሚመስለኝ። ለነሱ ለወደፊታቸው አሁን ላሉት በቃ እንደዛ እናመጣለን ብለው እንዲነቃቁ ያደርጋቸዋል። በጣም ከዚህ በላይ እንዲሰሩ ከኔም በላይ እንደሚያመጡ ተስፋ አለኝ እና ጥሩ ነው፣ ደስ ይላል። ያው ይሄንን ነጥብ እንዳመጣ የረዳኝ ማለት ራሴ ብቻዬን ያደረኩት ነገር አይደለም። ትምህርት ቤቱ ያገዘኝ፣ አስተማሪዎች ያገዙኝ፣ ቢሮ የትምህርት ቢሮም ያገዘኝ፣ ብቻ የብዙ ነገሮች ድምር ነው እንጂ የራሴ ብቻም አይደለም። ግን የራሴ ልፋትና ውጤት አለበት ብዬ አምናለሁ። ትልቅ ውጤት እንዳመጣ የረዳኝ የጊዜ አጠቃቀም፣ ከምን እንደማነበው እሱ ነገርም መርቶኛል። እንደዛውም ደግሞ የተመረጡ አስተማሪዎች ናቸው የሚያስተምሩኝ። ለዛም እሱም ትልቅ አድቫንቴጅ ነው ብዬ ነው የማስበው። ለሴት ተማሪዎች የማስተላልፈው ከሰሩት ሁሉም እንደሚመጣ ሁሉም ነገር እንደሚደረስበት ነው ማምነውና በርቱ፣ ጠንክሩ፣ ጊዜያችሁንም በደንብ ተጠቀሙበት እና ከለፋንና ከሰራን ሁሉም ነገር ይሆናል ብዬ አምናለሁ። ተመልካቾች አሁን ደግሞ ከውጭ ሀገራት ወዳገኘናቸው ዘገባዎች አልፈናል። የተባበሩት መንግስታት ድርጅት እስራኤል የሕክምና እርዳታ የሚያስፈልጋቸውን ፍልስጤማውያን ሕክምና ወደሚያገኙበት አካባቢ መላክን እንድትፈቅድ አሳሰበም።
ድርጅቱ ይህን ያለው የዓለም ጤና ድርጅት 15000 የሚደርሱ ፍልስጤማውያን አፋጣኝ የሕክምና እርዳታ ያስፈልጋቸዋል ማለቱን ተከትሎ እንደሆነ አናዶሉ ዘግቧል። ከተደረሰው ስምምነት በኋላ እስካሁን በአንድ ዙር 41 ፍልስጤማውያን ብቻ ናቸው ይህንን እድል ማግኘት የቻሉት ሲል የዓለም ጤና ድርጅት ገልጿል። 15000 ዜጎች ከጋዛ ውጪ ሕክምና ለማግኘት በመጠባበቅ ላይ ናቸው ያለው ድርጅቱ ሀገራትም ድንበሮቻቸውን በመክፈት ዜጎች የሕክምና እርዳታ እንዲያገኙ ማድረግ አለባቸው ብሏል። በተለይም የራፋህ ድንበር በተኩስ አቁም ስምምነቱ መሰረት ክፍት መሆን ካልቻለ አሁንም ሕክምና ለማቅረብና ለተጨማሪ እርዳታ ዜጎችን ለመላክ ፈተና ስለመሆኑም የዓለም ጤና ድርጅት ዘግቧል። በጋዛ የሚገኙ የጤና መሰረተ ልማቶች ውድመት ሕክምናን በፍጥነት ለማቅረብና ዜጎችን ለመርዳት አዳጋጅ እንዳደረገውም አናዶሉ ዘግቧል። በሌላ የውጭ ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔቶ ኃላፊ ማርክ ሩት ጋር ዛሬ እንደሚመክሩ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑን መሪ ቮሎዲሚር ዜሌንስኪን ካስተናገዱ ሳምንት ባልሞላ ጊዜ ውስጥ ከኔቶ ኃላፊ ማርክ ሩት ጋር በዋይት ሀውስ ዛሬ የሚያደርጉት ንግግር የዩክሬንና ሩሲያ ግጭት ላይ ያተኩራል ተብሎም ይጠበቃል። ሂሩትም ቢያለ ተጨማሪ ዘገባ አላት። በሩሲያና በዩክሬን መካከል እየተካሄደ ያለው ጦርነት ከሁለተኛ ዓለም ጦርነት በኋላ በአውሮፓ ውስጥ የተካሄደው ትልቁ ጥፋት የተመዘገበበት ጦርነት እንደሆነ ብዙዎች ይገልጻሉ። በዚህ ጦርነት ምክንያት በሁለቱም ወገኖች ከ10 ሺዎች የሚቆጠሩ ሰዎች ተገለዋል። በከተሞች ያሉ መሰረተ ልማቶችም ወድመዋል። ሰኞ ዕለት ትራምፕና የአውሮፓ መሪዎች በውጊያው ግንባሮች የተኩስ አቁም እንዲያደርጉ ያቀረቡት ምክረ ሀሳብ ተቀብለውት ነበር። ነገር ግን ሩሲያ በተደጋጋሚ በተለያዩ ግንባሮች የምታካሄደው ጥቃት ጦርነት ይቁም የሚለው ሀሳብ ውድቅ ያደርገዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በተደጋጋሚ ሀሳብ ለሩሲያ ቢያቀርቡም የሩሲያ ወጥ አቋም አልተቀየረም ብለዋል። ሞስኮ ውጊያ ከሚካሄድባቸው የምስራቃዊ ግዛቶች የዩክሬን ጦር ሙሉ በሙሉ ለቆ እንዲወጣም ትጠይቃለች። ሞስኮ ፍላጎት ያላት ዘላቂ አስተማማኝ ሰላም ላይ ብቻ ነው ያሉት ሰርጌይ ላቭሮቭ ውጊያ በሚካሄድባቸው ግንባሮች ተኩስ ማቆም ጊዜያዊ መፍትሄ ብቻ እንደሚያመጣም ጠቅሰዋል። የአውሮፓ መሪዎች ከዜሌንስኪ ጋር በመሆን ማክሰኞ ዕለት ባወጡት መግለጫም በዩክሬን የሚካሄደው ጦርነት የሚያስቆም የትኛውም ንግግር በጦር ግንባር የሚካሄደውን ውጊያ ባለበት የሚያስቆም መሆን አለበትም ብለዋል። አክለውም ሩሲያ ለሰላም ቁርጠኝነት የላትም ሲሉም ወንጅለዋታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ 42 ወራት የፈጀው ጦርነት መፍትሄ እንዲያገኝ በተለያዩ ጊዜያት ጥረት አድርገዋል። ውጤት ባያመጡም በነሐሴ ወር በአላስካ በችኮላ በተዘጋጀው የመሪዎች ስብሰባ ላይ ትራምፕና ፑቲን ተገናኝተው ተወያይተዋል። በሌላ በኩል በጥቅምት ወር በቡድፔስት ሊካሄድ የታቀደው የመሪዎች ጉባኤም በዩክሬን የተኩስ አቁም ስምምነት ላይ በተፈጠረ አለመግባባት ለሌላ ጊዜ ተላልፏል። በአሁን ጊዜ በሁለቱ መሪዎች መካከል በቅርብ ጊዜ ውስጥ ሌላ ስብሰባ ለማድረግ እቅድ ስለመኖሩ ያሉት ነገር የለም። የአሜሪካው ፕሬዝዳንት ለሁለቱ ሀገራት የተኩስ አቁም ንግግር አጣብቂኝ የሆነው ሩሲያ ውጊያ እያካሄደች በምትገኝበት ግንባር ተኩስ ለማቆም ፈቃደኛ ለመሆኗ እንደሆነም ማክሰኞ ዕለት በዋይት ሀውስ ተናግረዋል። ሁለቱ መሪዎች በቡድፔስት በ2 ሳምንት ውስጥ ተገናኝተው እንደሚነጋገሩ የተገለጸው ባለፈው ሳምንት ሐሙስ ዕለትም ነበረ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን መሪ ቭላዲሚር ዜሌንስኪ ካስተናገዱ ሳምንት ባልሞላ ጊዜ ውስጥ ከኔቶ ኃላፊ ማርክ ሩት ጋር በዋይት ሀውስ ዛሬ ሊነጋገሩ መሆኑም ተሰምቷል። የኔቶ ዋና ጸሐፊ ማርክ ሩትና በፕሬዝዳንት ዶናልድ ትራምፕ በዋሽንግተን የሚካሄደው ይህ ንግግራቸው የዩክሬንንና ሩሲያ ግጭት ላይ ያተኩራል ተብሎም ይጠበቃል። ትራምፕ በሃንጋሪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሊያደርጉት የታቀደው የመሪዎች ጉባኤ አለመሳካቱ በማስመልከት የባከነ ስብሰባ ማድረግ አልፈልግም ማለታቸውም ተሰምቷል። ተመልካቾች አሁን ደግሞ ወደ ስፖርት ዘገባችን አልፈናል። የሶስተኛው ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ሊቨርፑል፣ ቼልሲ፣ ሪያል ማድሪድ እና ባየር ሙኒክ አሸንፈዋል። የቼልሲ አሰልጣኝ ኤንዞ ማርሲካ በጨዋታው አያክሶች የተመለከቱት ቀይ ካርድ እንዳገባቸው ሲናገሩ የቀድሞ የማንቸስተር ሲቲ ተከላካይ ኒደም ሆንሁ በበኩሉ የሪያል ማድሪድ የመከላከል ጥበብን አድንቋል። አብርሃም ተስፋዬ ተጨማሪ አለው። የክሪስቲንሰን የ26ኛ ደቂቃ ኳስ ሊቨርፑልን ዳግም ስጋት ውስጥ ከተውም ነበርም። ያለፉትን 4 የሁሉም መድረክ ጨዋታዎች በሽንፈት የደመደሙት አሰልጣኝ አርነ ስሎት ለሌላ ፈተና የተጋረጡ ቢመስልም መጨረሻቸው ግን አምሯል። በላንክሻየር ደርቢ በማንቸስተር ዩናይትድ ያውም አንፊልድ ላይ ከደረሰባቸው 2-1 ሽንፈት በኋላ ለመገናኛ ብዙሃን በሰጡት ሀሳብ እመኑኝ ሊቨርፑል ከዚህ በኋላ 5 ተከታታይ ሽንፈት አያስተናግድም ሲሉ ቃል ገብተው ነበርም። ቃላቸው ፍሬም አፍርቷል። ከአንፊልዱ ሽንፈት የ6 ተጫዋቾች ለውጥ ያደረጉት ኔዘርላንዳዊ አሰልጣኝ የኮርቶስ ጆንስ፣ ሁጎ ኤኪቲኬ፣ ፍሎሪያን ቪርዝ፣
አንድሬ ሮበርትሰንና ጀርሜን ፍሪምፖንግን ወደ ቋሚነትም አምጥተዋል። ለመጀመሪያ ጊዜ እርስ በርስ የተጣመሩት አይዛክና ኤኬቲኬ በተሻለ መዋሃድ እንደሚችሉ ማሳየታቸው የሞሐመድ ሳላም የቋሚነት ቦታ ጥያቄ እንዲነሳበት አድርጓል። ምስጋና ለሁጎ ኤኬቲኬ፣ ቨርጂል ቫን ዳይክ፣ ኢብራሂም ኮናቴ፣ ኮዲ ጋክፖንና ዶሚኒክ ሶቦስላይንና ሊቨርፑል ፍራንክፈርት ላይ 5 ግቦችን አስቆጥሮ ዳግም ወደ ማንነቱ ተመልሷል። አሁንም ግን አሌክሳንደር አይዛክ ኳስና መረብን ለማገናኘት ሌላ ጨዋታ ለመጠበቅ ተገዷል። በቅርቡ አሰልጣኙ አይዛክ ወደ ቀደመ አቋሙ ተመልሷል። ከዚህ በኋላ በዚህ ቡድን ውስጥ በተሻለ ጠብቆት ቢሉም የተለየ ነገር ሊታይበት ግን አልቻለም። ይባስ ብሎ ትላንት ያስተናገደው ጉዳት ለወራቶች ከሜዳ ሊያርቀው እንደሚችልም ተሰምቷል። ሌላኛው የእንግሊዙ ክለብ ቼልሲ በስታንፎርድ ብሪጅ የኔዘርላንዱን አያክስ አምስተርዳምን አስተናግዶ 5-1 አሸንፏል። ዛሬም ወጥ ቡድናቸውን መለየት የከበዳቸው አሰልጣኝ ኤንዞ ማሬስካ አይነኬ ከሆኑት ውስን ተጫዋቾች በስተቀር በየጨዋታው እያፈራረቁ መጠቀማቸውን ቀጥለዋል። ይህ ደግሞ አስቀድሞ የማይገመትና የማይነካ ቡድን እንዲገነቡ እንዲሁም ለተጋጣሚዎቻቸው ፈተና እንዲሆኑ ማስችሏቸዋል። በሊጉ ኖቲንጋም ፎረስትን ካሸነፉበት ጨዋታ የ7 ተጫዋቾች ለውጥ ያደረጉት ማሬስካ ለብራዚላዊ ተስፈኛ ስቲቫ ዊሊያን ያላቸውን ክብርም ገልጸዋል። ማርክ ጉዌ፣ ሞይሲስ ካይሴዶ፣ ኤንዞ ፈርናንዴስ፣ ስቲቫ ዊሊያንና ታሪክ ጆርጅ የምዕራብ ለንደኑን ክለብ አሸናፊ ያደረጉ ግቦችን ያስቆጠሩ ተጫዋቾችም ሆነዋል። በዚህ ጨዋታ 65ኛው ደቂቃ ላይ ሮሜዮ ላቪያን ተክቶ ወደ ሜዳ የገባውና ባሳለፍነው ሰኞ 17ኛ ዓመቱን የያዘው እንግሊዛዊ ታዳጊ ሬጌ ዌልሽ ከቀድሞ የአርሰናል ተጫዋች ጃክ ዊልሼር በመቀጠል በአውሮፓ ሻምፒየንስ ሊግ የተሰለፈ ሁለተኛው በእድሜ ትንሹ እንግሊዛዊ ተጫዋችም ሆኗል። ለቀጣዩ ኤል ክላሲኮ ጨዋታ ጥሩ መነቃቂያ ውጤት ያስመዘገበው ሪያል ማድሪድ በጣሊያኑ ዩቬንቱስ ያውን በቤርናባው ከባድ ፈተና ቢገጥመውም የጁድ ቤሊንጋም የ57ኛ ደቂቃ ብቸኛ ግብ ለደጋፊው የሚገባውን ድል እንዲሰጥም አድርጎታል። አስቀድሞ የቤርናባውን ጣራ ለዚህ ጨዋታ ያዘጋው ሪያል ማድሪድ በታሰበው ልክ ባይንቀሳቀስም የአርዳ ጉለር ጥሩ አቋም የጨዋታው ልዩነት ሆኖም ተመዝግቧል። ከረጅም ጊዜ በኋላ ወደ ግብ አግቢነቱ የተመለሰው ጁድ ቤሊንጋም ከጉዳት መልስ በየጨዋታው እያሳየ የመጣው መሻሻል የክለቡን የማጥቃት ሚናም እያጎለበተ ይገኛል። አሰልጣኝ ቻፊ አሎንሶም ሁሉ ነገር የተሰጠው ሙሉ ተጫዋች ሲሉ ማወድሰውታል። ሃሪኬን ግብ ማስቆጠር በቀጠለበት ጨዋታ ባየር ሙኒክ የቤልጅየሙን ክለብ ብሩዥን 4-0 ሲረታ ሉዊስ ዲያዝ፣ ኒኮላስ ጃክሰንና ሌናት ካርል ቀሪ ግቦችንም አስቆጥረዋል። በባለፉት 12 የሁሉም መድረክ ጨዋታዎች 20 ግቦችን ያስቆጠረው ሃሪኬን በ32 ዓመት የዕድሜ ማምሻው በዚህ ዓመት ታምር ለማሳየት መገስገሱን ቀጥሏል። የአውሮፓ መድረክ ጉዞ የተመቸው የሚመስለው ኬን ከ2023-24 የውድድር ዘመን ወዲህ የሱን ያክል ግብ ያስቆጠረ ተጫዋች አለመኖሩ ምናልባት እንደ ክለቡና እንደ ሀገሩ ስኬት በ32 ዓመቱ ወደ ባላንዶር ሽልማት የሚጠጋበት እድል ይኖረዋል ተብሎም ይጠበቃል። ትላንት በተደረጉ ሌሎች ጨዋታዎች ቶተናም ከሞናኮና አታላንታ ከስላቪያ ፕራግ 0-0 ሲለያዩ ስፖርቲንግ ሊዝበን ኦሎምፒክ ማርሴን፣ ጋላታሳራይ ቦዶ ግሊምትን እንዲሁም አትሌቲክ ቢልባው ካራባግን ድል ማድረግ ችለዋል። ክቡራን ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በተለያዩ ጉዳዮች ከናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዜና ኢትዮጵያን እየመራን ማለት ታደለና አሸናፊ እንዳለ አብረናችሁ ቆይታ አድርገናል። ዳይሬክተራችን አማኑኤል አስመላሽ ነው። የዜና ኢትዮጵያ ዋና አዘጋጅ ደግሞ መታሰቢያ ደረጀ እንዲሁም የስርጭትና የካሜራ ባለሙያዎችም አብረው ቆይታ አድርገዋል። መልካም ቀን ይሁንላችሁ።